እንከባበር እስካሁን አክብሬ እንድታስረዳት ችግርን ባለፈው ስሜት እየሄድክ ነው እኮ ይኸውልህ ችግርን እንድታስረዳት እድሉን ሰጥቼ ነበር በቃ ፍቅረኛዬ ነበረ በቃ አብራደጌ ነበረ አብረን ነበር ምንም ማረፍ ፍቅረኛዬ ነበረ እዚህ በላይ እኔ መቃጠል አልፈልግም በቃ እንዴ ይበቃኛል ያ ሁሉ ጭቅጭቅ እኔ ተረጋግቼ መኖር የምፈልግበት ሰዓት ላይ ያለው ደግሞ አንተ ምንም አይነት ስሜት የለኝም ገባህ አዎ በቃ አልፈልግም ሊሆን መስሎኝ ብዙ ለፋው ተንገላታው አታላይ ለማንዳኛ ላስከታ ሲመስለኝ እንደውም ማለት ነው ይኸውልህ ያልገባኝ ነገር አለ እነሱ ደካው ከሆነ ግን በህይወት ዘመን የማትጸጸተው ህይወቴን እንደዚህ ትርምስምስ ለማድረግ መታከም ግራ ያጋባችሁ እኔ እኮ አፈቅርሃለሁ በቃ እሱ ሌላ ነገር ነው ማፍቀር መውረድም እኮ ሌላ ነገር ነው እኔ ከዚህ ከኔ በፊት ሰው ታውቂያለሽ ወይ ስላት ምንም አይነት የማውቀው ሰው የለም ብላኛለች ስላለችኝ ይኸውልህ ተመልከት እኔ ችግራችሁ ምንድነው ወደ እኔ ለምንድነው የምትዞሩት ሁለታችሁ አውሩ እሺ በቃ አልፈልግም በቃ ይደርኛል አልፈልግም ለምን ቀለበት አድርጌያለሁ ሰብ እያናገረኝ ነው የሚለው ነገርስ ምንድነው ከሱ ጋር አውሩ ዝም ብለሽ ከላይ አትጩይ አፍከን ዝጋ ጓደኛዬ ያንን ሁላ አመታት አሳለፈ አንድ ወር ላወቀች ላንተ እንዲሆነች ነገ ላይ ህይወት ማጠቅም ወንድነት ምን እንደሆነ አሳያለሁ እሺ ወንድነት በምን እንደማገኘ አሳያለሁ ወንድነት በማንኛውም ሰዓት ይገለጻልና አሁንም ማሳያት ትችላለህ አንቺም ከኔ ቤት አጣ ሰላም የተከበራችሁ የቸኮሌት ካፕል ተከታታዮች እንዴት ናችሁ ፈጣሪ ይመስገን እኔ ከሙላ ጎደል ደህና ነኝ ማለት ይቻላል ሰሞኑን ከሰላም ጋር በተያያዘ ምናምን በጣም ግራ የሚያጋባ ሁኔታ ውስጥ ነው ያለሁት እውነቱን ለመናገር ከሆነ ከሰላም ጋር ቀለበት ማሰራችንን ስለሚቀጥለው ህይወት ማሰባችንን ምናምን ነገር ተያይዘን ነው ነበር ድንገት የተፈጠረውን ነገር አይታችኋል ሳሊናን እኔን ማቀው ሰው አለ እንድታናገረው ፈልጋለሁ ምናምን ነገር ብላኝ ልናናገረው ሄደን ማን ሆኖ እንደተገኘ መቼም የተከታተላችሁትን አይነት ነገር ነበረ ምክንያቱም የሰላም የ7 አመት አፍቃሪዋ ነኝ እኔና እሷ መካከል አለመግባባት ኖሮ አንድ ወር ነው ጋባችን በዚህ አንድ ወር ውስጥ ነው እኔና እሷ የተጠፋፋ ነው እንጂ እጅግ በጣም ማከብራት ምወዳት ብዙ ነገር ያሰብኩላት ያቀድኩላት የብዙ አመት ፍቅረኛዬ ናት ስለዚህ ልትይልኝ ይገባል ከዛሬ ጀምሮ እሷ አጠገባት ድረስ ምናምን ነገር ሲል ነበረ እውነቱን ለመናገር ከሆነ እኔ ከሰላም ጋር እንደዚህ አይነት ሪሌሽንሺፕ ውስጥ የገባሁት ብዙ ከሷ ጋር ካወራው በኋላ ነው ያወራሁትንም ነገር እውነቱን ለመናገር ከሆነ ካሜራ ፊት አላቀረብኩትም እንጂ ጓደኛ አለሽ ወይ ወይም ሪሌሽንሺፕ አለሽ ወይም ደግሞ ከኔ በፊት ወይ ትዳር ላይ ነበርሽ ወይ ፍቅር ውስጥ ነበርሽ ወይ ምናምን ብዬ በተረጋጋሚ ልጠይቃት ሞክሬ ነበረ በፍጹም ካንተ በፊት ምንም አይነት ሪሌሽንሺፕ የለኝም ምንም አይነት ዘመድ የለኝም ብላኝ ነበረ እኔ ማምኛት ነበር እውነቱን ለመናገር ከሆነ ያንን ሪሌሽንሺፕ የጀመርኩት ምክንያቱም የትኛዋንም ሴት ወደ ህይወቴ እንድትመጣ ስፈልግ እኔም በኔ በኩል ያሉትን ችግሮች አስተካክዬ እሷም ደግሞ በሷ በኩል ያሉትን ችግሮች አስተካክላ እንድትመጣ ነው የምፈልገው እንጂ የሆነ ሰው ፍቅር ውስጥ ገብቼ መተረማመስ ወይም ደግሞ አላስፈላጊ ነገሮችን እውነቱን ለመናገር ከሆነ ከኪያ ጋር ያለኝንም ፍቅር ያው ታቁታላችሁ ነው በጣም ነው መወዳት በጣም ነው ማፈቅራት ለሷ ያለኝን ነገር እንደዚህ ነው ብዬ መናገር ከምችለው በላይ ነው እሷም በተመሳሳይ ለኔ ያላትን ፍቅር ለኔ ያላትን አክብሮት ታቁታላችሁ ግን አሁን ያለንበት ነገር ጋፕ ፈጥረናል በመሃል ሰላም አለች በመሃል ቶፋ አለ እነሱም የራሳቸውን ህይወት ጀምረዋል እኔም የራሴን ህይወት ጀምሬያለሁ እንደምታዩት ከሆነ እና ሰሞኑን ያው እኔ ጣጣ ያጣኝም መቼም ካስታውሳችሁ ድሮ ላይ በኔና በኪያ ማለትም ቸኮሌት ካፕልስ የተጀመረ አካባቢ ምናምን ነገር ማለትም ይሄ ፍቅራችን የተጀመረ ወደ ሚዲያ ያመጣነው ሰሞን አካባቢ ካያችሁኝ የተረጋጋው ነገሮችን ማወራቸው ነገሮች በእርጋታ ማወራ ነገሮችን በትክክል በምን መልኩ ከሰው ጋር መወያየት እንዳለብኝ ማውራት እንዳለብኝ እማቅ ሰው ነበርኩ እንደዚህ ጩኸታም ግርግር ረብሻ አላስፈላጊ ነገሮችን ማድረግ ሰው አልነበርኩም ያው ከኪያ ጋር ነገሮች ባላስፈላጊ አቅጣጫ እየሄዱ ሲመጣ ሶስተኛ ወገን ማስገባትን ጀምር ለምሳሌ ዲያስፖራውን ታስታውስታላችሁ የኪያ የድሮ ፍቅረኛ መጥቶ በቃ አላስፈላጊ የሆነ ትርምስ አላስፈላጊ የሆነ ብጥብጥ ምናምን ነገር ፈጥሮ ነበረ ከዛ በኋላ ደግሞ ኪያ ጡት ስታጠባ ምናምን ነገር አይተን እንደዛ የተተረማመስንበት ትክክል ያልሆነ ነገሮች ተፈጥሮ እኔንም ጩኸታም አግሬሲቭ ንዴታም ራሴን ለማጥፋት እስከ መወሰን ድረስ ያደረሰኝን ከኪያ ጋር ለመለያየት በጣም የከበደኝን ጊዜ ታስታውስታላችሁ ከዛ ደግሞ እሺ ይሁን በቃ ብዬ ከቶፋ ጋር ህይወት ጀምራ በቃ እሷም የራሷን ህይወት ጀምራለች እኔም የራሴን ህይወት ልጀምር ብዬ ደግሞ ከሰላም ጋር አሁን አሽገዳ ማለት ስፈልግ ወይም ደግሞ ወደ ራሳችን ህይወት ትኩረት ማድረግ ሲጀምር ወደ ራሴ ውስጥ ቀለበት እስከማሰር ደረጃ ላይ ደርሼ አሁን ደግሞ የሷ አፍቃሪ ነኝ ረጅም አመት ሰውዳት ሳከብራት እና ስንከባከባት የነበረች ሴት ናትና በፍጹም አጠገቧ እንድደርስ አልፈልግም ምናምን ነገር ብሎ ያው ሌላ ደግሞ ወጫቴ ውስጥ ገብቻለሁ በተረጋጋ ሁኔታ
እሷንም ራሴንም ሰላምንም እሱንም ደግሞ ልጁንም ምን ማለት እንደፈለገ ለምንድን ነው ማለት 100% በዚህ ሰዓት ምንም ያወኩት ነገር የለም። እውነቱን ነው ወይስ ውሸቱን ነው ልጁ ምንም የማውቀው ነገር የለም። መቶ ስለነገረኝ ብቻ አምናለሁ ማለት አይደለም። ሰላምም ደግሞ ከዚህ በፊት ነበረ ግን በዚህ ደረጃ አይደለም ምናምን ነገር ከዚህ በኋላ እኔ አጠገብ እንዲደርስ አልፈልግም እሱ ምናምን ውሸት ነው ያሉት ነገሮች ምናምን ነገር እያለችኝ ነው ያለችው። እኔ እውነቱን ለመናገር ከሆነ ኦኬ እሺ ለምን እንደደበቀችኝ ምንም ምክንያቱም እንድትነግረኝ እድሉን ሰጥቻት ነበር። ከኔ በፊት ላይፍ አለሽ ወይ ህይወት አለሽ ወይ ምናምን ነገር ብያት ነበር። የለኝም ብላኛለች። አሁን ደግሞ የሆነ አፍቃሪዋ መጥቷል። እውነት ነው ውሸት ነው የሚለውን ነገር በርጋታ ማወቅ ፈልጋለሁ። እያንዳንዱ ነገር ዲቴል ዋሽታኝም ከሆነ ለምን እንደዋሸችኝ እውነትም ከሆነ ደግሞ ለምን መንገር እንዳላስፈለጋት ምናምን ነገር ማወቅ ስለምፈልግ እስኪ እሷንም እሱንም በተለያዩ ሰዎች አማካኝነት እሱንም ከሰሊና ጋር ተደዋውለን ለመጨረሻ ጊዜ ያለውን ነገር እንድትነግረኝ እፈልጋለሁ። እሷ ባለችበት ብዬ ደውዬለታለሁ እመጣለሁ ምናምን ነገር ብሎኛል። ሰላምንም ደውዬላታለሁ እየመጣች ነው። እውነቱ ምንድነው የሚለው ነገር ትክክለኛው ነገር ማወቅ ስላለብኝ ነው ይሄንን ነገር ያደረኩት። እስኪ ከመጡ በኋላ የተፈጠሩት ነገሮች የሚሆኑት ነገሮች አብረን የምናይ ይሆናል። እንደዚህ አይነት ትርምስ ወጨቴ ግርግር ምናምን ነገር ነው አልፈልግም። አሁን ላይ ተረጋግቼ በቃ ይበቁኛል እነዛ ያሳለፍኳቸው ጭቅጭቆች፣ ትርምሶች፣ ውዝግቦች ምናምን። አሁን ተረጋግቼ የድሮ አኑን ነው ማየት የምፈልገው። ራሴ ላይም ወደ ራሴ ነው ማተኮር የምፈልገው። ግን አሁን ደግሞ እንደዛ ነገሮች እንዲሆኑ እድል እየሰጡኝ አይመስለኝም። እኔ መረጋጋት ስፈልግ እንድረጋጋ እየፈቀዱልኝ አይመስለኝም። ያው እናንተም እኔ ተረጋግቼ ደስ የሚል ህይወት ውስጥ ሆኜ ብታዩ ተወዳላችሁ። ያው በምትሰጡልኝ ኮሜንት አስተያየቶቻችሁን አነባለሁና እናንተንም አስጨነኳችሁ ጨዋታም ግርግራም ሆኜና ያው ለመረጋጋት ስፈልግ ደግሞ ያው ሰዎች እየመጡ እየረበሹኝ ነው እንዲሆን አልፈልግም ነበር። ግን ያው እየተፈጠረ ያለው ነገር እንደዛ እያስገደደኝ ነው። እስኪ አሁንም ምክረ ሀሳባችሁን አስተያየታችሁን ያው ታስቀምጡልኛላችሁ፣ ስታገኙኝም ትነግሩኛላችሁ። በርቱልኝ። አክባሪዎቼ ናችሁ። በጣም ነው የማከብራችሁ የምወዳችሁ ቤተሰቦቼ፣ የቸኮሌት ካፕል ተከታታዮች የእውነት ነው የምላችሁ ከምላችሁ በላይ ነው። እስኪ ሲመጡ ደግሞ እነሱ ጋር የሚፈጠረውን ነገር አይተን የምንወስን ይሆናል። ከሰላም ጋር ነገሮች መቀጠል ካለባቸውም ይቀጥላሉ። ምናልባት አሉባልታ ውሸት ምናምን ነገር እሷ ላይ የተፈጸመ ደባ ከኔ ጋር ሰላም ስትሆን የማይወድ አካልም ሊሆን ይችላል ይሄንን ነገር እያደረገ ያለው ወይም ደግሞ እውነት ሆኖም እሷ አፍቃሪም ሆነ ነበር ለእልህ እኔ ጋር መጣም ሊሆን ይችላል አልታወቀም። እስኪ የሚሆነው ነገር እነሱ ከመጡ በኋላ እንቀጥላለን። ልክ ሲመጡ እንገናኛለን። አበራላችኋለሁ ካሜራ። ሰላም። እስከዛ እንግዲህ ተመልካቾቻችን ያው ከርቀት ትታየኛለች፣ እሷም እየመጣች ነው። እስኪ የሚፈጠረውን የሚሆነውን ነገር ልታስረዳኝ የምትሞክረው ነገር ምን ሊሆን ይችላል የሚለውን ነገር እስኪ ምን አይነት ምክንያት እንደምታቀርብልኝ አላውቅም። ስትመጣ የምናየው ይሆናል ማለት ነው። ሶል እንዴሽ ዳንሽ አማኑ ሰላም። ትንሽ ፀሐዩ ዛሬ በጣም ከበድ ይላል፣ ግን ነገሩም ያው ያለንበት ሁኔታ ማውገጋቢ ስለሆነ አማራጭም ስላልነበረኝ ነው። አንቺንም ናቲንም ደውዬለታለሁ እየመጣ ነው። ያው ሰላም ጋር ነው የደወልኩ ሰሊና ጋር ነው የደወልኩላት። እሷ ደውላ አገናኝታናለች። እየመጣ ነው ምናምን ነገር ብላኛለች። እስኪ ያሉትን ነገሮች ምናምን ነገር በቀደም ምንም ግልጽ አልሆነልኝም። መረባበሽ መጫጫ ምናምን ስለነበረ እሱም ደግሞ ትንሽ የነበረበት ሁኔታ ምናምን ነገር በጣም አግሬሲቭ ሆኖ ምንም ልረዳው አልቻልኩም ነው የሚያወራው ነገር ምንም አልገባኝም ነው። አንቺም አልገባሽኝም እሱም አልገባኝም። ስለዚህ እንድታስረዱኝ የምፈልገው ነገር አለ። እኔ ነግራለሁ። እሱ እንዴት አይጠብቅበትም እንዳመጣው ያለው እኔ እሱም አይታፈልግ አሁን እነዚህ ነገሮች ለማባረት ትንሽ አርፍደናል ነው እነዚህ የሆነ ሰው ነበረ ስለሆነ ሰው እንደዚህ ነው ምናምን ነገር ብለሽ በሌለበት ያለውን ነገር ለማስረዳት እድሉ ጊዜው ነበረሽ ነው ሁሉም ነገር የመናገር ተረጋጋሚ ጊዜ ጠይቄሻለሁ ነው አይደለ? አንቺ ግን ምንም ነገር ይነግርሃለሁ አሁን እሱ በመጣም ባለበትም ሁኔታ ብትነግሪኝ እኮ ያንቺን እውነት ያረጋግጥልሻል እንጂ ምንም እንትን የሚልሽ ነገር የለም። ግን በቃ ከሱ ጋር መገናኘት አልፈልግም። ኦሬዲ ደርሷል። ከዚህ በኋላ ተመለስም ማለት አልችልም። እንደውም ይኸው እሱም እየመጣ ነው ከዛ ጋር እስኪ ሲመጣ ኦኬ ያው እሱም እየመጣ ነውና ያለውን ነገር ያው ተረጋግታችሁ ታስረዱኛላችሁ። ምክንያቱም እኔ ህይወት ነው ያዝኩት ካንቺ ጋር ቀለበት እስከማሰር ደረጃ የደረሰ እንትን ያዝኩት በላይ በኩል ነው የሚያስወጣ። ኦኬ እና በማለት ቀለበት እኔ እሱ ልጅ ወይት አልፈልግም። ይኸውልሽ ቀለበት እስከ ማሰር ድረስ ያደረሰኝን ነገር እኮ የደረሱት ካንቺ ጋር አምኜሽ ነው። ምንም አይነት ችግር ምንም አይነት ፕሮብሌም አልፈልግም ነበር ነው ወይስ? ሰላም እንዴት ነህ? ሰላም ነው። ሰላም አለ። ሰላም ይለኝ ያረስ
እንደዚህ ማለት ትክክል አይመስለኝም ነው አሁን ላይ ለመነጋገር ነው የመጣ ነው አንቺም በትክክል ነገሩን እንድታስረጅ ይፈልጋለሁ እሱ ጋርም ያለውን እውነቱን ማወቅ ፈልጋለሁ በቀደም የነበርንበት ሁኔታ ጥሩ ስላልነበረ እየተጨቃጨቅን ነበር እንደዛ እንዲሆን አልፈልግም እኔ ህይወት ጀምሬያለሁ ትናንት ማንሙን እንዴትሙን ምንም አይነት ነገር አሳልፍ ዛሬ ላይ ግን እኔ ራሴ የጀመርኩት ህይወት አለ ከሷ ጋር እውነቱን ለመናገር ከሆነ ቀለበት አስሬያለሁ አይተዋል መቼም ሚዲያ ነው ማንንም ሰው የሚያየው ነገር ነው መቻውቃት ነው ወንድሜ ቀለበት ላይ ደረስኩ አንተ ምን አገባክ ሲጀመር እንዴ ቀለበት ላይ ደረስከው ከታውቃት ነው እኔና ቁጭ ብለን እኮ መነጋገር ያለብን አረበት ማሚ ልጅ ዲያሞ እንዴ ለምን ምጣራው እንዴ ለምንድን ነው ከህይወት ይማጣው ቁጭ ብለን ለምንድን ነው ማለት ምንድን ነው ማውራው ካንተ ጋር አሁን እያስመሰልሽ ነው ትክክለኛዋ ሰላም ይቻ አይደለች ምንድነው አልገባኝም እኔን አስረዱኝ እስኪ እኔን አስረዱኝ አንተ መች ነው የምታውቃት አመት ያለ ፍቅር ነበር ይኸውልሽ ሰላም ከሱ ጋር ምናምን ነገር ሰጣ ገባ ውስጥ ምናምን ነገር ሳይሆን እኔ መረዳት የምፈልገው እኔ ማውቀውን ሀቅ እንድታሳውቁኝ ነው የምፈልገው። እሺ አንዴ ልንገርህ ከገባክ ይግባክ ቀብር እንዳታወራ ልንገርህ አንተ እንዳትለኝ እሺ ልንገርህ በቃ ፍቅረኛዬ ነበረ በቃ አብራ አደጌ ነበረ አብረን ነበር ምንም ማሩ ፍቅረኛዬ ነበረ ኦኬ ከዛ በቃ ተለያይተናል ገባህ 7 አመት ሙሉ ፍቅረኛሽ ነበር ይሄ ሁሉ ሲሆን ግን አንቺ የ7 አመት የሚያልን ፍቅር ይዘሽ አንድ ወር ስለኔ መጨነቅ ትጨነቂያለሽ ብዬ ማሰብ በጣም ነው የሚከብደኝ ምክንያቱም የ7 አመት ፍቅረኛሽ ላይ ያላሰብሽለት ስለሱ ምንም ግድ ያልሰጠሽ ለኔ ስለ አንድ ወር ፍቅርን በምን አይነት ወቅት ታስቢያለሽ ብዬ ላስብ ስማኛ እንዴ ምን እንደሆነ ልንገርህ 7 አመት አይደለም አብረን ነው 7 አመት ነው አይደል አፈቅርሃለሁ 7 አመት አፈቅራት ነበር ግን ባልን ጀመር ነው 3 አመት ከመናምን ያምን 3 አመት 1 አመት ከምናምን ነው ካንተ ጋር 1 አመት ከምናምን እሺ 1 አመትስ ቢሆን ቀላል ነው ያስመሰልሽ ነበር አይደለም 1 አመት ከምናምን ነው ፍቅር የጀመረው ከዛ በፊት ኖርማል ጓደኛ ነበር ገባህ አይደል ኖርማል ጓደኛ ነበር እኔ ደግሞ ለአንተ ምንም አይነት ስሜት የለኝም ገባህ አይደል አዎ በቃ አልፈልግህም ለምን ነው ማለት ሰላም ነኝ አንቺ ለምን እንዴ አይደለም የሰልሽ ልንገርህ የሰልሽ አልፈልግህም ካለክ መቶ ነው ያለብክ እሺ አልፈልግህም እሺ ያው ላይ ተባባልናችሁ ቀጥ በላል እሺ አልፈልግህም በቃ እሺ አልፈልግህም አሁን የማፈቅረው ሰው አለ አልፈልግህም እኔ እኮ እሺ ከሱ ጋር ያለው ነገር እንደዚህ ሆነ አይደል እንዴ በእናንተ መካከል ያለው ነገር የተፈጠረው ነገር በጠቅላላ እኔ በጣም ሲምቦሊክ እየሆነብኝ ነው ወይም ደግሞ በጣም ዲስተርብ እያደረጋችሁ ነው ግራ እያጋባችሁ ነው ለምን ማትረዳኝ እኮ አፈቅርሃለሁ በቃ እሱ ሌላ ነገር ነው ማፍቀር መውደድም እኮ ሌላ ነገር ነው እኔ እውነት አለ እኔ የራሴ የሆነ የሰው ህይወት ውስጥ ገብቼ መጨመላለቅ ወይም ደግሞ ሌላ ነገር ውስጥ መግባት አልፈልግም ኦኬ ይኸውልሽ ነገሮች ግልጽ እንዲሆንልኝ አንተ ራሱ አንድ ወር ቀለበት እስከ 10 ድረስ ይደረሰ ከነኪያ ጋር እንደዛ ስበጣበጥ በሷ የተነሳ ከነቶፋ ጋር ያው ሁሉ ነገር ስበጣበጥ አንተ ራሱ የት ነበርሽ እኔ ከየት ሰማለሁ ህይወት ጀምሬ ግማሽ ከሄድኩ በኋላ መሰማው እኮ ሳምንት አይሆነው ሲጀመር ህይወት እንዴት ነው ባንድ ወር ውስጥ ግማሽ ላይ ሄድ የሚችለው እሺ አሁን ስትመጣ እሷ ስትመጣ አንዴ ትሰማኛለህ ከሱ ጋርም ብላይ ካንተ ጋር ነው ከሱ ጋር ብላይ ትሰማኛለህ ወንድሜ ኦኬ እሺ አሁን በጣም አግሬሲቭ ሆናለች እዛ ስሜት ውስጥ ነው ያለችው ገባ አሁንም ቢሆን እንዴት ውስጥ ናት ያለችው ትክክለኛ ስሜቷ ይሄ አይደለም ቤተሰቦቹ ኢቭን ማለት ነው እኔ ከኔ ወጥቶ ቤተሰቦቿ እያወሩኝ ነው ያሉት ሰማኛለህ አይደል እዚህ ደረጃ ላይ የደረሰ ቤተሰብ እስከ ሞቅ እስከ ምናምን የደረሰ ልጅ ነበር ነው ያከኛለው ሰማኝ ሰማኛለህ እንዴ ይሄው እየተናገረ እኮ ነው ያለው ሰማኛለህ ኦኬ እሺን በምን ልታረጋግጥ በፍቅር ታምናለህ በፍቅር በጣም ዴፊኒትሊ 100% ታምናለህ ምንም ጥርጥር የለውም 100% በቃ እኔ ህይወቴም ሊስተካከል የሚችለው አንተ ከህይወቴ ስትወጣ ነው እኔ እኮ ህይወቴ ስትጀምር እኮ አልገባውም ይሄው ከዚህ በላይ እንዴት ትገባለህ አንተ ይኸውልህ እስኪ አንድ ነገር ግልጽ አድርግልኝ አንተ በኔ ቦታ ብትሆን የሆነ ሴት ተዋወቅ እስኪ ይሄን ግልጽ አድርግልኝ የሆነ ሴት ተዋወቅ ያቺን ሴት ስታናግራት ምንም አይነት የቀድሞ ህይወት የለ እሺ አዳምጠኝ ቆይ እኮ አልኩህ እኮ የሆነ ሰው ምናልባት ሸኩዬ ሊሆን ይችላል ግን እሷ ወደ እኔ ህይወት ስትመጣ አንድ ሳምንትም ይሁን አንድ ወርም ይሁን 15 ቀንም ይሁን እሷ ስታገኘኝ ያገኘችኝ መንገድ በፍቅር ነው ያገኘችኝ ምንም አይነት እኔ ካንተ በፊት እኔ እናንተ ተዋውቀን አንድ ወር ከመሆኑ በፊት እጅግ በጣም ሳደንቅ በጣም የምወድ ልጅ በጣም ነግበር አጋጣሚውን ሳገኘህ ደግሞ አጋጣሚውን ተጠቀምኩበት ነው ያለችኝ ኦኬ እኔ የማሰቢያ ጊዜ በአንድ ጊዜ ቸኩዬ እንዳልገባ ያደረገኝ ነገር እና ነገሮችን ቶሎ እንዳደርግ ያደረገኝ ምንድነው ነው አንተ እኔን ከማውቀ በፊት ረጅም ጊዜ አውቀህ ነበረ ለአንተ መወደድ አለኝ ብላ ሙሉ ታሪኬን አመንኳት ይኸውልህ ከዛም ደግሞ በተጨማሪ ቆይ አንዴ ዝም በይኝ ላስረዳው ፈልጋለሁ እኔ የሰው ፍቅር ውስጥ ገብቼ አይደለም ነው አንተ መኖርህን ባቅ ሲጀምር አላደርገውም እኔ ወንድ ልጅ ነኝ አንተ የሚሰማህን ስሜት ነው ይሰማኛል እኔ ላይ እንድትፈርድብኝና ከህይወቴ እንድትወጣ ፈልጋለሁ እንድትለኝ አልፈልግም እንደውም አሁን ህይወቴ ውስጥ የገባህ የመሰለኝ አንተ ነህ ምክንያቱም ከዚህ በፊት የነበረህን ነገር አላውቅም እሷንም ቁጭ ብዬ ሳወራት አንቺ ሪሌሽንሺፕ አለሽ ወይ
ከዚህ ከኔ በፊት ሰው ታውቂያለሽ ወይ ስላት ምንም አይነት የማውቀው ሰው የለም ብላኛለች። ስላለችኝ ይኸውልህ ተመልከት እንግዲህ ስላለችኝ ነው እኔ አመኛት ከሷ ጋር ህይወት የጀመርኩ የነበረ እና በእኔ ልትፈርድና እኔን ጥፋተኛ ልታደርገኝ አይገባም። ወንድሜ ሰማኛለህ? የሆነ ሪሌሽን ውስጥ ነበርካ ሰምቻለሁ። ባለፈው ሰሊና ስትነግረን ነበር። ምን አገባክ? አንዴ ከሱ ጋር አዎ በጣም ሞዳት ማከብራት ልጅ አለች። በቃ ሂድ እንዳነከኝ ጫን። ኧረ የኔ እናት ተይ አሁን ለምን ነገር እያናገረሽ እኮ ነው የኔ እናት እስከማለት ቤተሰብ እስከማውራት ከኔ ጋር አይደለም ከሱ ጋር እዚህ ጋር እንድጨርሽ ይፈልጋለሁ። እዚህ ጋር ያለው ነገር እንድታወሩ ይፈልጋለሁ። ወንድሜ እኔ እናንተ አንዴ ለትንሽ ደቂቃ ማውራት እንችላለን? ከኔ ጋር እኮ አውርተህ ለውጥ አይመጣም። ከሷ ጋር አውርተህ ችግሮቻችሁን እንድትፈቱ ይፈልጋለሁ። ይኸውልህ አፈቅርሃለሁ እወድሃለሁ ካለች የመጀመሪያ ከኔ በፊት ያለው ነገር ስለሆነ እጃችሁን ለእጅ አያይዤ እሸኛችኋለሁ። አሁን ያለችበት እኮ ከሷ ጋር ጨርስ ኢሞሽናል እየሆነች እኮ ያለችበት ስሜት ነው እኮ ግን እኔ ነኝ የተቋረጥኩት። እሷ ተገናኝተን እንድናወራ እድል ስጠኝ። ይኸው እሺ ትቻችሁ ልሂድ ትቻችሁ ልሂድ ሰው ታዲያ ምንድነው እሱ ሰላም እባክሽ አንተ ስሜን አትጥራሽ። ስለዚህ ይኸውልሽ መሄድ አልፈልግም እዚህ ጋር ነገሮች ሰላም ይኸውልሽ ሰላም ወደዛ ጋር ሳንሄድ እዚህ ጋር ቁጭ ብለን ማውራት እኔ ይኸውልሽ አንድ ነገር እንድታቁም ፈልገው ነገር አለ እባክህ እና እዚህ ጋር ና ካሜራ ጀርባ እየሰጣችሁብኝ ነው የኔንም አቅሰው እንዲረዳልኝ እንዲያምነኝ እፈልጋለሁ። የሰው ህይወት ውስጥ አለመግባቴን አንተ እንደውም የኔ ህይወት ውስጥ መግባትን ቆይ ሰላም ይኸውልሽ የሁሉ ነገር ሁላ አይመጣም ነበር አንቺ እውነቱን ብትናገሪ። አሁን ደግሞ እኔና አንቺ በግል ልናወራ የምንችልበት ጊዜ ይረፍዷል። እኔና አንቺ በግል የምናወራበት ጊዜ አብቅቷል። አሁን ሁለታችሁ እንድታወሩ እፈልጋለሁ። ተነጋግራችሁ ደግሞ ችግራችሁን ስትፈቱ ማየት እፈልጋለሁ። ችግራችሁን ፍቱ እባክህ ወንድሜ አንድ ድል ስጠን። እኔና እሷ ብቻችንን እናወራበት እኮ ትቻችሁ። ይኸውልሽ አንድ ነገር ልንገርህ ናቲ፣ አንድ ነገር እየሰማኸኝ ነው? እሺ እኔ በሌለውበት ስለምትነጋገሩት ነገር እኔ ግድ አይስጠኝም። ቆይ አዳምጪኝ አንቺ። እኔ ባለሁበት የምታወሩት ነገር ግን እኔ የራሴን ምርጫ የራሴን ውሳኔ እንድወስን ይረዳኛል። አውሩ፣ ሁለታችሁ አውሩ። ይኸው አውሩና ተነጋገሩ። እኔ ከኔ ጋር እንድታወሩ አይደለም የምፈልገው። እኔን አላመንክም አልተቀበልከኝም አይደለ? እሷ ትንገር። ይኸውልህ አንፍን ዝጋት በይው ያውራ። ምክንያቱም ስማኝ አንዴ አኑ እኔ እኮ ድካለም እንደዚህ የምታረጋው ይኸውልሽ አሁን ከአንቺ ከምትናገሪው ነገር የበለጠ መስማት የምፈልገው ነገር ልንገርሽ። ከሱ ጋር ችግሮቻችሁን አውርታችሁ የሆነ ውሳኔ ላይ ደርሳችሁ ከዛ በኋላ እኔን ምንም አትንገሪኝ። ሰላም ላውራሽ ዝግጁ ልሰማሽ ዝግጁ አይደለሁም። በቃ ከሱ ጋር ጨርሱ። አልፈልግህም በቃ ተወኝ። እንድታወሩ ፈልግ የኔ ወንድም ስላለፍንበት እኔ ችግራችሁ ምንድነው? ወደ እኔ ለምንድን ነው የምትዞሩት? ሁለታችሁ አውሩ። እሺ በቃ አልፈልግህም በቃ ሄደኝ አልፈልግህም። ሰሊና ለምን ቀለበት አድርጌያለሁ አልፈልግህም አንተ በአንድ ወር ላይ በቃ አፈቅረዋለሁ በቃ ከሱ ጋር መለየት አልፈልግም። ምን አይተሽ ቆይ እኔ ጋር በ3 አመት ያላየሽ እሱ ጋር በአንድ አመት ምን አይተሽ? አልፈልግህም። ለምን ነው ቁጭ ብለን ማለት አልፈልግህም። ለምን ነው ያልሽኝ ነገርስ? ዘይት ነው ያልኩት። ያው ያሳለፍናቸው ጊዜያቶች ምን አላሳለፍንም። አልፈልግም። ስለሱ ነው ማወቅ የምፈልገው። ያ ሁሉ ያሳለፍናቸው ጊዜያቶች ማለት ምን ማለት ነው? ቤተሰብ እያናገረኝ ነው የሚለው ነገርስ ምንድነው? ከሱ ጋር አውሩ። ይሄው አውራት ለአሁን ለኔ እያልከኝ ያለው ምን አይነት ማስረጃ ነው የምትፈልገው? እኔ ከሁለታችሁም ስለ ማስረጃ ጉዳይ አይደለም። ሀቃችሁ ጉዳያችሁ ምንድነው? ተነጋገሩና ፍቱልኝ። እኮ ትሰማኛለህ? አሁን እሺ እየሰማሁ ነው። ከኔ የምትፈልገውን ማስረጃ ላቀርብልህ። እሺ ካንተ የምትፈልገውን ኢቭን ከቤተሰቧም ሊሆን አንተ የምትፈልገውን ነገር ልንገርህ። ከሷ የምፈልገውን ነገር ነው የምፈልገው። ካንተ የምፈልገው ምንድነው? ሁለታችሁ ተነጋግራችሁ እንድትነግሩኝ እፈልጋለሁ። የደረሳችሁበት ነገር ማወቅ እፈልጋለሁ። የራሴን ህይወት መኖር እፈልጋለሁ። ከናንተ ውጪ ሆኖ እኮ ህይወትን መኖር የምትፈልግ ከሆነ ከመሀላችን ውጣ። እንድኖር አድርጉኝ። እኔ እኮ እኔ እንድታስረጅኝ የምፈልገው ነገር እየነገርኩሽ ነው አይደል እንዴ? እንድታስረጅኝ የምፈልገው ከዚህ ሰውዬ ጋር አውርተሽ ጉዳይሽን እንድጨርሽ እፈልጋለሁ እኮ አልኩሽ። ለምን ቁጭ ይሄው አውራት ልታውራት የምትፈልገው ነገር አለ አይደል? ጫፌ እንዳነካኝ ምትለኝ ነገር በለኝ። በቃ ለአኑ ስለማውራ ገባህ አይደል? ለሱ ስለማውራ እሺ ንገረኝ። ምንድነው ምክንያትሽ? ቆይ ይኸውላ ነገር እንዲፈጠር ያደረግሽ እኔ ለትዳራችን ያንን ሁላ ጊዜ ሰራራት የነበረበት አትከኝ ጫፌ በስለት ካወራ እሺ አሁን አይኔ ያይሽ ምንድነው አይነክም ማይክ እሺ ምንድነው ይኸውላ ነገር እንዲፈጠር ያደረገሽ? በቃ ልንገር አንተ ልንገር የመጨረሻ ንግግር ልንገርና ቀጥል። አልፈልግም። ለምን ያውላ ስትኝ የነበረውስ እንዴ? አንተ አግባኝ ስትይ የነበርሽ እኮ አንቺ ነሽ። ምንድነው ያደረከኝ? እኔ ምንድነው ያደረኩሽ? ነበርክሽ አንዱ ክልል ወደ ክልል ወጣ ብዬ ነበረ ስመጣ ስልክሽ አይሰራም እኮ ብሎ ታርገሽኛል አይደለም? ሲሜን ቀይሬ ነው እና ታዲያ እኔ ምን ማድረግ ነበረብኝ? አንተ እኮ አቤት እንዴ ተመላለስኩ ደጅ ጠናው እኮ አንተ ማለት እኮ ከገዛ ጓደኛዬ አትበይ። አሁን ምንድነው የተፈጠረው? ምን አወቅሽ? ምንድነው ያየሽው?
ስማኛ እንዴ ዝም ብለሽ ከላይ አትጩ አፍከን ዝጋ ጓደኛዬ አትበይ ጥራትና እሷ ምን ታውራ ምን ፈልግ ስማኛ እንዴ እኮ አልኩ እሺ ምን ነው የምሰማሽ እኔ አንተ ለአንተ ጊዜ ሰጥቼካለሁ ሁሉ ነገር ነው የሰጠው ካለ ምን አጉዬብካ ካለ ምን አጉዬብካ እኮ ምንድነው እሺ ምን ተፈጠረ ምን አደረከኝ ጥለኝ ካለ ልትደብጠኝ ራሱ አልቻልኩም አየው ከአልጋ ላይ ትይከከው አንተም ደግሞ መተን እንኳን ይቅርታ አልጋ ላይ አትበይ አልጋ ላይ ያለሽንም እኔ እኮ እዚህ ጋር በሁለታችሁ መካከል ማለቴ ያልገባኝ ነገር ምን እንደሆነ ታውቂያለሽ እንደዚህ አይነት ሪሌሽንሺፕ ውስጥ አንድ ወር ብቻ የቀረው ይሄ ምንድነው ነው አንድ ወር ነው አሁን ከተጠፋፋን እኔና እሷ እያሉ የአንድ ወር ታሪክ እያለሽ ቁጭ ብዬ ስጠይቅሽ ምንም አይነት ሪሌሽንሺፕ የለኝም አንድ ወር ስለሱ ይሄው ዛሬ እኔን ይኸው ተከትሎ መጣኮ እኔ ካንቺ ጋር ተረጋግቼ መኖር ስጀምር ይሄው መጥቶ ረበሽኝ እኮ ብትነግሪኝ የሆነ ነገር ይፈጠር ነበር የሆነ ነገር ይኖር ነበር ፍላጎትሽን አውቃለሁ እናቴ ያው ያልሽኝን ነገር በሙሉ እኮ አዘጋጅቼ ነው ዘንድሮ የመጣው ተዘጋጅቼ እኮ ነው የመጣሁት እናቴ ላም ግን ለምንድን ነው ይሄ ልጅ ጋር የምታመጣኝ እሺ እኔ ካንተም ደረክ ይሄ ልጅ ጋር ማለት ያልጨረሽውን ነገር ታዲያ በየጊዜው እየመጣ ሚስቴን ተው ፍቅሬን ተው እያለ የሚጨቃጨቀው እኔ ተረጋግቼ የትኛውን ህይወት ልኑር እንዴት ልኑር አልፈልግም ማለት እንዴ ችግርሽን ጨርሰሽ እዛ ያሉትን ነገሮች ምናምን ነገር መፍትሄ እንኳን ባታዘጋጅለት ማለት ነው ጉዳዩን ነግረሽኝ እኮ እኔ የምችለውን ነገር ማድረግ እችል ነበር እኮ በቃ አሁን ለምን አትነይ በቃ አፈቅርሃለሁ በቃ ምን ልረዳሽ ያልነገርሽኝን ነገር ነው የምረዳው ምን ልረዳሽ ስማኛ እንደ አፈቅርሃለሁ ስላልፈልገው ኦኬ እሺ አንቺ የሆነ ሰው ፍቅረኛ ወይም ደግሞ የሆነ ቦታ የሆነ ነገር ያላለቅሽውን ግንኙነት ቁጭ አድርገሽ መተሽ ከኔ ጋር ህይወት ነው የምትፈልጊው ትዳር ነው የምትፈልጊው ለምን ደስተኛ ሰው ማትፈልገው እንዴ አንድ ወር ሙሉ ደስታሽ አይደለም ማቅሻለሁ ሰላም አንድ ወር ሙሉ አልመጣሽም ነበር ምኞትሽ እኔ እኮ አቅሻለሁ ማንም እኮ ያቅሽ ምን ያቅሽ በተከፍልኩ ነው አይደል እኔ ለፍቅሬ ለምን ማንም ይከፍለኝ እንደዛ የምትጠራጠሪው ሰው አለ ሊረብሽውትን ቆይ አሁን አንቺም እኮ እያመንሽ ነው ያለሽው ትናንት ከትናንት ወዲያ ፍቅር ነበረኝ ከዚህ ሰው ጋር ብለሽ ነበረኝም አላፈቅረውም ነበር 3 አመት ቅድም ሲያም ነበር እንዴ 7 አመት አንድ ላይ በፍቅር ኖረናል በቃ ደስ ወደ ስሜት ነበር እንጂ አላፈቅረውም ነበር ካንተ ጋር ጎጆ መመስረት መውለድ እፈልጋለሁ ጨርሼ ነው የመጣሁት አንተ ጋር በቃ ምንም ደስ ማውራትም ማስወስን ስለማልፈልግ ሁሉ ነገር ጥዬ ነው የመጣሁት ካንተ ጋር ልጆችን ወልጄ ለምን እንደዚህ ነገሮች እንደሚከታተሉኝ አላውቅም አምኜሽ እኮ ተንበርክኬ ቀለበት አርስ እኔ ደግሞ ቁጭ ብላችሁ አልፈልግም ብቻ በሚባል ነገር ይኸውልሽ ናቲ ሰማኝ አንቺን ሰማሽኝ አይደለ ሰላም አልፈልግም እፈልጋለሁ ብላችሁ እንደ ህፃን እንደዚህ ትናንሽ ወሬዎችን አውርታችሁ እንድትለያዩ አልፈልግም ዛሬ ግን ያለውን ነገር በጠቅላላ በደንብ ተነጋግራችሁ የምትለያዩም ከሆነ አንድ ላይ የምትሆኑም ከሆነ ህይወታችሁን ጥዬላችሁ እወጣለሁ እንደዚህ አይነት የተጨማለቀ ነገር ውስጥ መግባት አልፈልግም ተነጋግራችሁ ቁጭ ብላችሁ ካልፈልግም ውጪ ጉዳዩን እንድታወሩ ይፈልጋሉ ጉዳዩን አውሪው ምንድነው ችግርሽ ለምንድነው ማትፈልጊው ምንድነው የተፈጠረው ነገር ይሄን ነገር ዛሬ ጨርሳችሁ እንድትለያዩ ፈልጋለሁ እኔም ተረጋግቼ ወይ ስለኔና ስላንቺ ወይ ደግሞ ስለራሴ ህይወት ማሰብ ፈልጋለሁ እንዴ ከኔ የምትፈልጊው ነገር እኮ ለማለት ከዚህ በላይ እኔ መቃጠል አልፈልግም በቃ እንዴ ይበቃኛል ያ ሁሉ ጭቅጭቅ እኔ ተረጋግቼ መኖር የምፈልግበት ሰዓት ላይ ያለው አንዴ ልንገር እኔን ከምታስረጅኝ እኔ የምፈልገውን ነገር አኑ ከምትዩ ነገር በተሻለ መልኩ የምፈልገውን ነገር አሁን ልንገርሽ የምፈልገው ነገር ከዚህ ሰውዬ ጋር ያለሽን ነገር ጨርሰሽ ማየት ነው መስማት ነው የምፈልገው ወደ እኔ ዞረሽ ከምታናግሪኝ ወደ እሱ ዞረሽ ያለውን ነገር አስረጅኝ አንዴ ልንገርሽ ከመቼ ጀምሮ ከመቼ ጀምሮ ለምንድነው በቃ ፍቅር ምን ማለት እንደሆነ ፍቅርሽ አልቆ ነው ፍቅር ማለት ምን እንደሆነ ንገር ፍቅር ማለት የምታፈቅረውን ሰው ደስታ ማለት ነው አልቆብሽ ነው ወይ የኔን ደስታ ከፈለክ ተወኝ በቃ ገባህ አይደል በቃ ተወኝ በቃ እኔ ከሱ ጋር ደስተኛ ነኝ ቤተሰብ እኮ እየጠበቀኝ ነው ሁሉ ነገር ላሳካልኝ ነው ከከተማው እንደዚህ አይነት የተጨማለቀ ነገር ውስጥ አስበው ፍቅሬ ውዴ ማሬ ይባባላሉ አንተ ትዳር ውስጥ ገብቼ ምን ውስጥ ገብቼ እኔ በጣም የሚገርም እኮ ነው ምን አይነት ነገር ውስጥ ለከተታችሁ ሰላም ሰምኛለሁ አስተካክዬ አስተካክሬው ምን ያቅሻል አፈር በመላክ አንተስ እናት ታበይ እንዴት እንደዚህ አይነት ነገሮች ለምን እንደሚከታተሉኝ እኔ እኮ ለሰውኩች እንደዚህ እኮ አይደለሁም እኔ በቻልኩት መጠን ነገሮች በትክክል እንዲሄዱ ፈልጋለሁ የማንም ህይወት ውስጥ መግባት አልፈልግም እኔ አልፈልግም እሱ ለምን አትረዳ ለምንድን ነው ያልነገርሽኝ ለምን አልነገርሽኝም ይሄ ሰውዬ እስኪ ምን አይነት ህሊና ነው የሚኖረኝ ይኸውልሽ አንቺ አልገባሽም እኮ እሺ እኔ አንቺን አምኜ ከአንቺ ጋር ህይወት እንዴት አድርጌ ልጀምር እሺ አንድ ነገር እሺ ተረጅኝ የኔ ወንድም ይኸውልህ እሺ እኔ ምን ላድርግ እሺ እኔ እየሰማኝ ነው
በፍቅር አምናለሁ ብለኛል። ከአንድ ወር በፊት የኖርክበት ህይወት አለ አይደል? ከሳምንት በፊት ለምን አንድ ወር እኔ አዲስ አበባ ላይ አልነበርኩም። በቃ ይኸው ከኔ የምትፈልጋቸው ነገሮች አሉ። እሺ ቀለበት አሰርኩኝ። እሺ አሁን ምን ላድርግ? ቀለበት በስንት ጊዜ ነው የምታስረው አንተ ራሱ? ቀለበት ለማሰረው እኮ ምክንያትና ፍቅር ያስፈልጋል። የታውቃት ነው በአንድ ወር ውስጥ ቀለበት የምታስረው? ይኸውልህ ረጅም ጊዜ አንተን ሳቀህ ነበር አለች። ኦኬ ሻኩ ሳያት የምትወረውን አንተስ ታውቃታለህ? እኔ ሰው አምናለሁ። አመንኳት። አይገርምም? አንተ ራሱ ዛሬ መጣህ እኮ የኔ ፍቅር ነው ስትል አንተን እንኳን አመንኩ እኮ። እሷን አንድ ወር አይደለም አንተ በሁለተኛ ቀን ግንኙነታችን እኮ የምታወሩትን ነገር አመንኩ። 7 ዓመት ስትለኝ አንተን እንኳን አመንኩ። በቃ አፈጣጠር እኔ ነው ሰው አምናለሁ። በቃ ልንገርህ አንድ ነገር በቃ እሱን ተሆነ እኔ ጋር አኑ ከምትይኝ ማለት ነው እሱ ጋር ጨርሺ ጉዳይሽን። በቃ ታወኝ ደገር ማታወኝ አንተ ጫፌ ቆሻሻ ያስጠላ ቤት አስቀምጠሽ ነገ ከነገ ወዲያ ደግሞ መጥቶ ቤቴ ድረስ ሰላሜን ይንሳኝ፣ ሰላሜን ይበጥብጣል። በቃ እኔ በማስቀሩ አስቀሩአለሁ። አሁን ይሄው ስታስቀሪው ልስማሻ። ተሰማኛለህ ወንድሜ? ተሰማኛለህ? እኔ ለምንድን ነው ወንድሜ የምትለኝ? የምታስረዳትን ነገር እሷን አስረዳት፣ ከሷ ጋር ጨርሱ። እየሰማችኝ አይደለም አለ አንተ። እስኪ ልንገርህ እኔ አንተ መስማቴ ምን ይጠቅማል? ምን ይጠቅማል? እሺ እኔ ተረዳው እንበል። ያንን ሁሉ ዓመታት አሳልፋ አንድ ወር ላወቀች ለአንተ እንዲሆነች ነገ ላይ ህይወት ማጠቅመ እሱን እንኳን ለኔ ተውልኝ። እናንተ ሁለታችሁ አኑዬ ተይውና ይሄው ከሱ ጋር ጨርሺ። እሺ እኔ አንቺን ተረዳሁሽ። እሺ ይኸውልሽ ሰላም ልብሽን አውቀዋለሁ። ከዚህ ስሜት ውጪ እንጂ እስከ መቼ ነው በዚህ መቀጠል? በቃ እናንተ እንሂድ። ሰላም ያልተረዳሽኝ ምን እንደው ታውቂያለሽ? አንቺ ደስ እንዲልሽ ብዬ እሺ ብለን ብንሄድ ነገ ከነገ ወዲያም ተመልሶ የሰውዬ ይመጣል። እንዲመጣ ደግሞ አልፈልግም። በህግ አስቀረዋለሁ ማለት ህግ ስለ ፍቅሬ ምን አገባው? ህግ ስለ ፍቅሬ ምን አገባው? ማስረጃዎች አሉኝ እኮ አብረን የቆየንባቸው ለስንት ነገር የደረስንባቸው። በንቆየው አልፈልግም ካልኩ እኮ መፍትሄ እኮ አልፈልግም። እኔ እንዴ ምንድን ነው ያልኩ? ቀበጥ መሰርኩ እንዴ ከአጠገብ ያተለ የምትለኝ አልፈልግም ማለት ነው። ሰላም ይኸው እስኪ አደጊ እስኪ ብሳይ ያንን ሁላ ነገር ባንዴው ጥለሽ አንድ ወር ላወቅሽ ሰው ምንድነው? እንዴት እየሆንሽ ነው? በቃ እኔ በጣም እያመመኝ እኔ ደግሞ ከዚህ በላይ ማለት ነው የእናንተ ነገር ሰላም ስለነሳኝ እኔ ደግሞ ቤቴ ሄጄ መተኛት አልቻልኩም። ራሴ ጋር መግባባት ራሱ አልቻልኩም። እንዴ ያላለቀ የሰው ፍቅር ውስጥ ገብቼ እንደዚህ መጨናነቅ ራሱ አስፈላጊ አይደለም። ማለቁን አረጋግጭልኝ፣ አረጋግጭልኝ። እንዴ ምንድነው እናንቺ በቃ ተረጋግጠን ነው። ኧረ በኪዳነ ምህረት አኑ በቃ እኔ ልጅ አይንካኝ በቃ እንዴ እኔ እናንተ እንሂድ በቃ አኑ እኔ እሱን አልፈልገውም። ራሴን አሳመማችሁ እኮ ልንገርህ አኑ ልንገርህ አሁን ይሄ ሁሉ ጊዜ አልመጣም ነበር። አንድ ወር ሙሉ እኔ እኮ አልመጣም ነበር። አንድ ወር ሙሉ አትበይኔ ቤት እየመጣሁ ነበር። ልንገርህ አንድ ወር ሙሉ ወደ እኔ አልመጣም። እንዳለ ከጫፌን አንዴ ላውራበት እንዴ ልንገርህ አኑ ቆይ አንዴ እሺ አንድ ወር ሙሉ አልመጣም ነበር አይደል? አሁን እንዴት መጣ? አንተ ጋር ለዘው ለምን መጣ ልንገርህ እና የመጣው ደግሞ በሰሊና ነው አይደል? እነ ቶፋልኮት ነው በቃ እርግጠኛ ነኝ ማርያም እነ ቶፋልኮት ነው። እኔ ከዚህ በላይ እርግጠኛ ነኝ እንደዚህ ሊሆን ይችላል። ለምን አልመጣም? ኦኬ በቃ ሳትነካት እንከባበር። እስካሁን አክብሬ እንድታስረዳት ችግርህን እንድታስረዳት እድሉን ሰጥቼ ነበረ ሲመስለኝ እንደውም ማለት ነው። ይኸውልህ ያልገባኝ ነገር አለ። እነሱ ልካው ከሆነ ግን በህይወት ዘመን የማትጸጸተው ህይወቴን እንደዚህ ትርምስምስ ለማድረግ መታከም አዳመጥኳት እኮ ነገረቻ። እንደውም ሲመስለኝ የራስ ታሪክ ነው ነው እስካሁን ድረስ ለመስማት ለማዳመጥ እየሞከርኩ ነበር። ሰላም ነግሬሻለሁ። እንደውም ምንም ነገር እንዳታናግራት አልፈልግም። እንደውም አጠገቧ እንድትነካት እንድታስረዳትም አልፈልግም። ከሆነ በኋላ ሰማኝ ማለት ነው ነገርኩ። ሰማኝ ህይወቴ ትወጣላ አትወጣም ሶል ነኝ እነሱ ልከው ከሆነ እንደውም እስካሁን እንዴት እንዳላሰብኩት አይገባኝም ነበር። አጠገቧ እንዳለ ከህይወት አትወጣም ነገርኩህ አይደል? ከህይወት አትወጣም። አጠገቧ ደርሰህ ባይ ከህይወት አትወጣም። አይወጣም። እስካሁን እጁን ስትነካት እንዴት ነው እንደዚህ ያልጠረጠርኩት? ግን ነግሬሃለሁ። ወንድነት ምን እንደሆነ አሳያለሁ። እሺ ወንድነት በምን እንደማገኘ አሳያለሁ። ወንድነት በማንኛውም ሰዓት ይገለጻልና አሁንም ማሳያት ትችላለህ። አንቺም ከኔ ቤት አታውቅም። ነገርኩህ። በምን እንደማገኘ አሳያለሁ። አልፈልግም። ነግሬሃለሁ። አሁን በኋላ ወንድነት ምን እንደሆነ አሳያለሁ። ወንድነት ይኸው አሁንም አለ። ልታሳየኝ ይችላል አልኩህ እኮ። ኪያ ናታ ችግር የለውም። ያገናኛል። ስማ ከፋሚሊዎቼ በዙሪያዬ ካሉ ሰዎች ተጠንቀቅ። ነገርኩህ። ይኸውልህ ኪያራ አጠገብ ራሱ ደርሰህ ባየ ማለት ነው እማትወጣው ችግር ውስጥ ነው የምትገባው። ነግሬሃለሁ። እማትወጣው ችግር ውስጥ። ኦኬ በጣም ይቅርታ። እሺ ቆንጆ፣ እንደዚህ አላሰብኩም ነበር ነገሩ። እሺ እነሱ ልከውት ምናምን ነገር ከሆነ ግን በጣም ይቅርታ። እሺ እነሱ ልከውት ከሆነ ግን በጣም ነው ማዝነው። እሺ በጣም ይቅርታ የኔ ቆንጆ። እንኳን ተቆርጣልከኝ
ይቅርታ፣ በጣም ይቅርታ። እሺ ይኸውልሽ፣ ምናልባት እነሱ አንቺ እያልሽ እንዳለሽው ምናልባት እነ ቶፋ ወይም ደግሞ እንዳልኩሽም እነ ኪያ ምናምን ነገር ይሄንን ነገር ልከውት ሊሆን ይችላል። አሁን ላይ እነሱም አንቺም ላይ እርግጠኛ መሆን አልችልም። እሺ ልንገርህ፣ ሁሉም ነገሮችን ቤት ሂደን እናወራለን። እኔና አንቺ እዚህ አደባባይ ላይ እንደዚህ ነው ማለት አልፈልግም። አሁን ልንገርህ አንድ ነገር፣ ቶፋ የለቀቀውን ቪዲዮ አይተከዋል አይደል? የትኛውን ቪዲዮ እኔን ኢንተርቪው ያደረገኝ ጊዜ። ኦኬ እሺ፣ የዛኔ ምን እንዳለኝ ልንገርህ፣ ስላንቺ የወደፊቱ ህይወት አጣራለሁ አለኝ እና አጣራ። ግን እኔ እሱ ይሄ ልጅ ፍቅረኛዬ ነበር፣ አልክድም እኮ እሱ እንደው ፍቅረኛዬ ቢሆንም ተለያይተናል፣ አልፈልግሽም ብሎኝ ጥሎኝ ሄዷል። ምክንያቱም ከገዛ ጓደኛዬ ጋር ቺት አድርጎብኛል አይደል? ቺት አድርጎብኝ ከሷ ጋር ነበር። ምንም አይነት ነገር ሊሆን ይችላል። ቀድመሽ መንገር እኔ እንጂ ነበር። ከሷ ጋር ፍቅረኛ ነበረ። ፍቅረኛ የሆነ ሰው እንዴት ነው አሁን ተመልሶ የሚመጣው? ከጓደኛዬ ጋር ፍቅር እኮ ጀምሯል አይደል? እሱን እኮ ማረጋገጥ ፈልጋለሁ፣ ጊዜ መውሰድ ፈልጋለሁ። ይሄንን ስማኛ እንዴ ልንገርህ፣ ከዛ በኋላ ልንገርህ። አሁን እነሱ ይሄኔ እንደዚህ በል ብለውት ነው እንጂ እኔና እሱ ተለያይተናል። እኔና እሱ ሁሉ ነገር ጨርሰናል። ሁሉም ነገር አውቀው ቶፋና ኪያ በልብለውት ወይ ብቻ ብር ሰጥቶት ይሆናል። ብር ሰጥቶት ነው እንጂ ጭራሽ ወደ እኔ ህይወት አይመጣም። ምክንያቱም ከገዛ ጓደኛዬ ጋር አግኝቼው እንዴት ነው እስቲ አንተ ምን አይነት ጊዜ ይፈልጋል እኮ ጊዜ ይፈልጋል። ይሄን ነገር ለማወቅ እርግጠኛ ለመሆን ከዚህ በላይ አንቺንም መስማት አልፈልግም፣ ናቲንም መስማት አልፈልግም። እነ ቶፋን በራሴ መንገድ ራሴ ያረጋግጣለሁ ሁሉንም ነገር። እንግዲህ ተመልካቾቻችን እንደዚህ ጭቅጭቅ እንድታየው አልነበረም። ተረጋግቼ ነገሩን ጨርሼው እያንዳንዱ ነገሮች ዛሬ እዚህ ጋር ያበቃሉ ምናምን ብዬ አስቤ ነበር። ሰላም ሌላ፣ ናቲ ሌላ፣ እነቱ ያ ጋር ደግሞ የሆነ ነገር ተብሎ ደግሞ ሌላ ነገር ነው እየተባልክ ያሉት። የቱ ጋር ትክክል መሆኑን እርግጠኛ መሆን አልቻልኩም። አሁን ራሴን አሞኛል። ከዚህ በላይ